ሰላም ወዳጆች እንደምን አላችሁ? እንደተለመደው ፎሎ ያደረጋችሁኝን እንዲሁ እኔ እዚህ ላይ የምለጥፈውን ነገር ለሌሎች ሼር የምታደርጉ ላይክ የምታደርጉ ሁሉ የከበረ ምስጋና አለኝ። እንደው ቁጭ ስል አንዳንዴ ምስራቅ አፍሪካን የተለያዩ ሀገሮችን የፖለቲካ፣ ማህበራዊ፣ ኢኮኖሚ ሁኔታቸውን አያለሁኝ። አለፍ ብዬም አቅሜ በቻለ ባነበብኩና በተረዳሁት ልክ የሌሎች አፍሪካ ሀገራትን አልፎም ደግሞ የመካከለኛው ምስራቅ ምክንያቱም እኛ በጣም ለመካከለኛው ምስራቅ ቅርብ ነንና ብዙ ግንኙነትም አለን። የንግድም የተለያዩ የእምነትም የባህልም ግንኙነት አሉ። እንግዲህ ያው አንዳንዱ ራቅ ያለ ጊዜ ነበረ፣ አንዳንዱ በቅርብ ጊዜ ነበረ፣ አንዳንዱ አሁንም የቀጠለ ቢሆንም ማለት ነው። ይህን ሁሉ ዞር ዞር ብዬ ሳይ ሳነብ ስረዳ ምሁራን የተለያዩ አጥኚዎች የተናገሩትን የሚናገሩትን እና የሚተነብዩትን ነገር ቁጭ ብዬ እኔም እንደው ምን ይመስላል የሀገራችን የፖለቲካ ማህበራዊና ኢኮኖሚ ሁኔታ ከሌሎች ሀገራት ጋር ሲነጻጸር እያልኩ እኔም በቻልኩት መጠን እንደው አናሊሲስ ትንተና ለመስጠት እፈልጋለሁ። ለራሴ ለሌላ ሰው አይደለም፣ ወይም ትንተና እሰጣለሁ። ዝም ብዬ ሳስበው በትንተናዬ ልክ ወይም ደግሞ በተረዳሁት ልክ ኢትዮጵያ ለበርካታ ሺህ ዓመታት በተለይም ሞደርኗ ኢትዮጵያ ከአፄ ምኒልክ ወዲህ ከተመሰረተች በኋላ በርካታ ጦርነቶችን አሳልፈናል። የተለያዩ የውስጥም ከውጭም የወረሩን አገራት አሉ። ግብጾች፣ ሱዳኖች፣ ጣሊያኖች፣ ቱርኮች በቀይ ባህር በኩል የምታውቁት ነው። ሶማሊያ ዛይድ ባሬ የሚመራውም እንዲሁ ኢትዮጵያን ወሯል። ድንበሬ እስከ አዋሽ ነው ብሎ በዚህ ሁሉ ጊዜ ውስጥ በቀኝም በግራም በሰሜንም በደቡብም በተነሳ ግጭት ወይም ጦርነት፣ ወረራ የውስጥም እዚህም እዚያም አንዴ መንግስቱን በመቃወም አንዴም እርስ በርስ ወደ ጎን ታጣቂዎች በሚያደርጉት ፍትጊያ ውስጥ መከላከያችን ወይም ደግሞ በሰራዊት ውስጥ ያለፉትን ሰዎች አያለው፣ ወይም ራሱ ኢንስቲትዩሽን ወይም ደግሞ መከላከያ ተቋሙን አያለው። እውነት ለመናገር በየትኛውም ጊዜ መከላከያው አገሩን ለመከላከል አገሩን ከጠላትም ከውስጥ ግጭትም ለመከላከል ሰንፎ የሚያውቅበት ጊዜ አልነበረም። የ1983ቱን የምስራቅና ምዕራብ የዓለሙ ክፍል ፍጥጫና ግጭት ወይም የሶቪየት ህብረት መፍረስን ተከትሎ ህወሓቶች ባገኙት አድቫንቴጅ እና በውስጥም ደግሞ በነበረ ከፍተኛ ፍትጊያ ወይም ደርግ ወይም የኮሎኔል መንግስቱ ኃይለማርያም መንግስት ውስጡንም ከውጭም በነበረው ያለመግባባትና ፍትጊያ በተከሰተ ለውጥ ሰራዊታችን ከመበተኑ ውጪ እስካሁን በነበሩ መንግስታት ስር የነበሩ የመከላከያ ተቋማችን ወይም ሰራዊቱ ራሱ በጀግንነት ኢትዮጵያን ብሎም ምስራቅ አፍሪካን ከግጭት ተከላክሏል ብዬ ነው ማምነው። እኔ ከዚህም ማለፍ ብዬ ኢትዮጵያ እንደ ኢትዮጵያ መከላከያዋን ይዛ በሰላም እዚህ ምስራቅ አፍሪካ ላይ ጠንካራ ሆና ባትገኝ ኖሮ ምስራቅ አፍሪካ ምን ሊመስል ይችላል እያልኩ ከነበሩትም ካሉትም ወደፊት ከሚከሰቱትም ነገር አንጻር ለመተንተን ሞክሬያለሁ ለራሴ። እኔ የኢትዮጵያ ጥንካሬ አካባቢያችን ያሉ አገራት እንዶ ፍርስርሳቸው ወጥቶ 9 ትንንሽ እንደሚባለው እንዳይሆኑ ታድጋለች ነው ማለት። እኔ ኢትዮጵያ ባትኖር ኬንያም አትኖርም የሚል ግምት አለኝ። እመኑኝ፣ ኢትዮጵያ ባትኖር ኬንያም አትኖርም። እንደ መንግስት ኬንያ በሰላማዊ መንገድ ኤግዚስት አያረግም ከሚሉ ሰዎች አንዱ ነኝ። ሱዳን እንደ ሱዳን ኤግዚስት አታረግም ነበር ኢትዮጵያ ባትኖር። ኤርትራም ኢትዮጵያ ባትኖር ኖሮ አሁን ባለው ሁኔታ ዲክታተር ሆኖ እንኳን
የሻዕቢያው መንግስት አቶ ኢሳያስ ወይም ፕሬዚዳንት ኢሳያስ ባልቀጠለ ነበር። ጅቡቲ እንደ ጅቡቲ አገር ሆና መቀጠል አትችልም ነበር ከሚሉ ሰዎች አንዱ ነኝ። እኛ ኢኮኖሚካሊ ያደግን ላንሆን እንችላለን። የተለያየ ችግሮች ሊኖሩብን ይችላሉ። አንዳንዴም እዛም እዚህም የውስጥ ግጭት ሊኖር ይችላል። ነገር ግን ስቲል ኢትዮጵያ ዋን ኦፍ ዘ ስትሮንገስት ከሚባሉ አገራት፣ ጠንካራ አገራት ከሚባሉ ጠንካራ ተቋም፣ በተለይ መከላከያው ጠንካራ መከላከያ ካላቸው አገራት፣ ጀግና መከላከያ ካላቸው አገራት አንዷ በመሆኗ ዛሬ በሶማሊያ ውስጥ እየተሽለኮለከ አደጋ እየጣለ መንግስቱንም ለስጋት የዳረገው አልሸባብ ከሶማሊያ አልፎ ወደ ኬንያ፣ ከዛም ወደ ሱዳን፣ ወደ ጅቡቲ፣ ወደ ተለያዩ አገራት በዛም በቀይ ባህር በኩል እስከ ኤርትራም ሄዶ እነዚህን የምስራቅ አፍሪካ ሀገራትን ድምጥ ማጣቸውን ያጠፋ ነበር፣ ወይም በታት ነው ቁጭ ያደርጋቸው ነበር። አልሸባብ ብቻ አይደለም እና አሊታር ታስታውሳላችሁ፣ አሊታር ነበረ። ማአት ጽንፈኞች በዚህ በምስራቅ አፍሪካ ፈልተው ነበር። ነገር ግን ጠንካራው መከላከያ ሰራዊታችን በሄደበት ድባቅ እየመታ የኢትዮጵያ የአገሪቷ መንግስት አመራሮችም ምንም እንኳን ቢጋጩም፣ ምንም እንኳን በውስጥ የውስጥ ለውስጥ ችግሮች ቢኖሩም፣ ግጭቶች ቢኖሩም ጠንካራ መንግስት በመሆኑ ምስራቅ አፍሪካ ተርፏል ከመበታተን ብዬ አምናለሁ። የኢትዮጵያ መንግስት እና መከላከያ ለሁለት ለሶስት ቀን አይደለም፣ ለወር ለዓመት አይደለም፣ ለአንድ ቀን ክራክ ቢያደርግ ቢፈርስ በ24 ሰዓት ምስራቅ አፍሪካ ያሉ አገራት ፍርስርሳቸው ይወጣል ብዬ አምናለሁ። ምናልባት ሰዎች አጋንሃል ልትሉኝ ትችላላችሁ። ነው እንደሱ አይደለም። ኢትዮጵያ በጣም ጠንካራ ሀገር ናት። ለዚህም ነው ከዚህ በቃ ይሄን የኢትዮጵያ መከላከያ ሰራዊት ለማፍረስ የኢትዮጵያን አመራሮች ስም በማጥፋት ለማሸማቀቅ የሚጣረው፣ አገሪቷን እንደ ሀገር ለመከፋፈል ከዚህ ፈንድ የሚደረገው ለዛ ነው። አንዳንዴ በትክክል ቦታው ላይ ይሰካል ብዬ ማስበው አንድ ቆንጆ የአማርኛ ተረት አለ። የሚገጥም ቦታው ላይ የሚሰካ የሚገጥም አቅሙን አያቅ የሚባል ተረት አለ። እኛ አቅማችንን አናቅም። ትልቅ ሆነን ሳለን ራሳችንን እንደ ትንሽ እንደ አቅመ ቢስ የምናይ ሰዎች አለን። አይደለንም። መከላከያችንም እጅግ ጠንካራ መከላከያ ነው። መንግስቱም እጅግ ጠንካራ መንግስት ነው። ዛሬ ያለውን ብቻ እያልኩ አይደለም። ልብ በሉ። በኢህአዲግ ጊዜም መንግስቱ ጠንካራ መንግስት ነው። በደርግ ጊዜም መንግስቱ እጅግ ጠንካራ መንግስት ነው። ሰራዊቱም እንደዚሁ። በኃይለ ሥላሴ ጊዜም ሁላችሁ የምታውቁት ነው። በዲፕሎማሲውም በሰራዊቱም በሁሉም ነገር ጠንካራ ነው። ወደኋላ ሄዱ። በአፄ ምኒልክ ጊዜም መንግስቱም ሰራዊቱም እጅግ ጠንካራ ሰራዊት ነው። አንድ ነገር በሀገር ጉዳይ ተነሳ ከተባለ ብሎ ተነስቶ አገሩን የሚከላከል ለአንድነቱ ሟች ህዝብና መንግስት እንዲሁም ሰራዊት ነው ያለ። አልፎ አልፎ በመሃል አሁን የህወሓት ኢህአዴግ ዘመን የተፈጠሩ ችግሮችን እናውቃለን። ከኤርትራ ጋር የነበረውን ከወያኔ ጋር የነበረውን ግጭቶች አሉ። ምን አሉ? ያም ሆኖ ሻዕቢያም ወይም ኤርትራም ተገንጥላ የቀረነው ጠንካራ ነበር። ጠንካራም በመሆናችን ነው ከብዙ አደጋ ሰርቫይቭ አድርገን አሁን እዚህ ያለ ነው። ስለዚህ ራሳችንን የምናይበትን መነጽር እናስተካክል ወዳጆች። መከላከያችንም እጅግ ጠንካራ፣ ህዝባችን ጠንካራ፣ መንግስቱም ጠንካራ። ዲሞክራት ይሁን ዲክታተር ይሁን ሁሌም መንግስታችን ጠንካራ። ይሄንን ማስቀጠል መቻል አለብን። የውስጥ ሽኩቻችንን አቁመን መከላከያችን ላይ የመንግስት የሥራ ኃላፊዎች ላይ የምንሰነዝረውን አሉባልታ አቁመን እቺን ለማለት ያክል ነው። መልካም ጊዜ። ኢትዮጵያኖች ሁሌም አሸናፊዎች ናቸው። ቴንኪው። ሼር አድርጉ።